ችግር አለ? አይ ብቻውን ላውራው ፈልጌ ነው። ምን ነው ታዲያ? ምን መመናቀሩ እናስፈልግ? አንቺ አፍሽን ዝጊ። ምን ዳንኤል ሌባ ነው እንዴ? ማን ነው ሌባ ነው ያለሽ? እባክህ ንገረኝ። ሌባ ነው? ሲሰርቅ አይቼው አላውቅም። እሺ ጋሼ፣ ቲና ስህቱ አይደለች? ቆይ ከየት ቤት ነው የሰማሽው? ካሌብ ነግሮኝ። ይሄ ብሽቅ የሆነ ልጅ ምንድን ነው ዝም ብሎ የሚዘባርቀው? እመልስልሻለሁ። እንዴ ከቤት ልትባረሪ ጫፍ ደርሰሽ የሰው እንግዳ ትናገሪያለሽ? ቆይ ማነች? ለልጁ ያመቻቻት ሴት መሰለች። እኔስ ካሌብ አሁን ላይ ለኤደን ሁሉን ነገር ነግሯታል። ምክንያቱም ዳኒ እንዲሁም ቲና እህታማቾች ራሱ አይመስለኝም፣ እኔ እሱን አላምነውም፣ ከስራም አላስገባውም በማለት እንግዲህ ለኤደን ተናግሯል። ኤደን እንዴት እንደዚህ ትናገራለህ ካሌብ በማለት እንዴት ዳኒን ሌባ ነው እያልከኝ ነው ወይ በማለት እንግዲህ ሽማግሌውን ኢቭን ራሱ ቤት ድረስ በመሄድ ጠይቀው ነበረ። ግን ደግሞ ሽማግሌው እኔ ዳኒን ሌባ ነው የሚልበት ምንም አይነት ምክንያት የለም፣ ግን ደግሞ ካሌብ ምናልባት ተሳስቶ ሊሆን ይችላል የሚል መልስ ነበር የሰጣት። በመጨረሻም እንግዲህ ያው ዳኒ እጅግ በጣም በመናደድ ያው ቲናን ከቤት ለማስወጣት ካሌብ ወስኗል ማለት ነው። ምክንያቱም አንቺ ከቤት እንድትወጭና እንድፈታሽ እፈልጋለሁኝ፣ ሌላ የምወዳት ፍቅረኛ አለችኝ፣ ወደዚህ ቤት ላመጣት ነው። ስለዚህ የአንቺ መቀመጥ እዚህ አስፈላጊ ስላልሆነ ቲና ልብስሽን አዘጋጅተሽ እንድትወጭ እፈልጋለሁ የሚል ትዕዛዝ አሳልፎ ነበረ። ዳኒ እጅግ በጣም ነበር የደነገጠው። እንዴት ሊሆን ይችላል? በፍጹም ይህ ሊሆን አይችልም። ያው ምክንያቱም የእሱን ጓደኛ የሚወዳትን የሚያፈቅራትን ኤደንን እሷን ነው ምናልባት በማለት እንግዲህ የጠረጠረው ማለት ነው። ቀጥታ የት ነበር የሄደው? ኤደን ጋር ነበር ሄደው። እንዴት እንደዚህ ልታጭበረብሪኝ ትችያለሽ? እንዴት ከካሌብ ጋር አንድ ላይ ትሆናላችሁ? እናንተ ለምንድን ነው እኔንስ አትፈልጊኝም እንዴ? ከመቼ ወዲህ ነው እሱን የመረጥሽው? በማለት እንግዲህ እጅግ በጣም ተቆጥቶ እየደነፋ እንግዲህ ኤደንን አናግሯት ነበረ። ኤደንም ምን እንደምትል ራሱ ምንም እየገባኝ አይደለም። ዳኒ ምን ሆኖ ነው? ለምንድን ነው የማትረጋጋው? የሆነው ነገር ምንድን ነው? ቅድም አልፈልግሽም ምናምን ነገር ብላ የተናገርከውስ ለምንድን ነው? ምክንያቱም አንተ ስራ ያ ነገር አቆም ማለት ገንዘብ አላገኘህም ማለት የኔና የአንተ ህይወት አይቀጥልም ማለት ነው እንዴ? ለምንድን ነው በራስህ ለማግኘትና ለመስራት የማትወስነው? አሁንስ ደግሞ የሌለ ነገር ለምን ታወራለህ? ጭራሽ አባባ ለልጁ ፈልጎች ነው ብለህ እንዴት እንደዚህ አይነት ቃላቶችስ ልትናገረኝ ቻልክ? በማለት ዳኒም እንግዲህ ቁሙ ሊያወራት አልቻለም። ምክንያቱም በጣም ስለተናደደ እንዴት ከኔ እሱን ልትመርጪው ትችያለሽ? እንዴት ከእሱ ጋር ትሆናለሽ? በማለት እንግዲህ ተናዶ ቀጥታ ወደ ቤት ነበር የሄደው። ትሁትን ነበር እያገኛት ማለት ነው። ያው እኔና ዳኒን ማለቴ ከካሌብና ከዳኒ ኤደን ማንን የምትመርጥ ይመስልሻል? በማለት ትሁትን ነው እንግዲህ ሲያማከር የነበረው። አንተ በምንም አይነት ነገር ለመጥናት አትችልም። ስለዚህ እሷ ደግሞ ምርጫዋን በትክክል ካሌብን ልትመርጥ ትችላለች። ካሌብ ደግሞ በሁሉም ነገር ሙሉ የሆነ ነው። አንተ ግን ራስክን ፈልጋ ራሱ ራስክን ልሰጣት አልቻልክም። ገና ለማታገኘው ነገር ገንዘብ ትላለህ በማለት እንግዲህ ያው ዳኒም እየተናደደ ቀጥታ ማለት ነው ወደ ካሌብ በመሄድ የካሌብን አንገት እንቅ አድርጎ እንዴት እንደዚህ ታደርጋለህ እያለ ነበር ፓርቱ ያለቀው ማለት ነው። ዳኒ አሁን ላይ እጅግ በጣም ተሳስቷል። እንደዚያ ማድረግ አልነበረበትም። ገና በጥርጣሬ በመሳለኝ ደሳለኝ በሚለው ማለት ነው በመሰለኝ ደሳለኝ በሚለው ነው እንግዲህ ቀጥታ ሄዶ ዳኒን ራሱ ሊያንቀው የቻለ። ስለዚህ ይህን ነገር ማድረግ አልነበረበትም። በነገራችን ላይ የሆነ በቃ ራሱ የሚያደርገውን ነገር ስለሆነበት ነው ራሱ ስህተት እንደሰራ እንዲሁም የቲና ውሽማ ሆኖ ወደዚያ ቤት እንደገባ የሰው ሚስትን እንዳባለገ ያው ካሌብም እኔ ጋ እንደዚህ ኤደንን ሊወስድብኝ ይችላል የሚለው ነገር ራሱ ያልታመነ መቼም ሰዎችንም አያምንም ማለት ነው። ስለዚህ ራሱ ስላልታመነ ነው ካሌብንም ሊያምነው ያልቻለው ማለት ነው። እና ገና በጥርጣሬ ሄዶ ዘራፍ ብሎታል ማለት ነው። በነገራችን ላይ ዳኒ ያው 4 ሚሊዮን ብር ለማግኘት ነበረ እጅግ በጣም ብዙ ነገሮችን ሲታገስ የነበረው፣ ግን ደግሞ ሽማግሌው ሰርቶለታል ማለት ነው። ያው የደረሰው ከ3 ወረቀቶች አዘጋጅቶለት ነበረ ምርጫ ማለት ነው። አንደኛው 10 ብር ደርሶታል። ስለዚህ 10 ብር ነው የደረሰ። 10ሩን ብር እሰጣለሁ ብሎት
እንዲሁም ለማውጣት ሲሞክር ያው ሽማግሌው ዳኒ እጅግ በጣም በመበሳጨት ትቶት ሂዷል። ብሩንም መስጠት እንዳልቻለና እንዴት እንደዚህ ሊዋሸኝ ይችላል በማለት ለትሁት እንግዲህ ምንም ሲሆን ምንም ዳኒ ቀጥታ የሚመጣው ወደ ትሁት ነው። ከትሁትም ምክር ስለሚፈልግ ነው። በጣም ደጋግማ በብዙ ነገሮች መክረዋለች። በነገራችን ላይ የገባኸው የሆነ ውጥንቅጥ ውስጥ ነው። ምክንያቱም ቲና ምንም አይነት ገንዘብ ራሱ አታገኝም። አንተ በቲና ላይ ተደርበህ ምንም አይነት ገንዘብ የምታገኝ አይመስለኝም። ስለዚህ በራስ ተጣጥረ ሰርተህ ከኤደን ጋር አብራችሁ ብትሆኑ በጣም አሪፍ ነው እያለች ደጋግማ ተናግራለች። እሷን ይዘህ መውጣት ይሻልሃል እዚህ ቤት ብለው ነበረ። ግን ደግሞ እሱ አሁን የሆነ ነገር አደርጋለሁኝ ወይንም ደግሞ የሆነ ነገር አገኛለሁ በማለት እንግዲህ ከቃሊብና እንዲሁም ደግሞ ከሽማግሌው ንብረት ለመውሰድ አሁንም እንግዲህ ከቲና ስር እያለ ይገኛል ማለት ነው። ሲቀጥል እንግዲህ ኤደንን ቲና ስትቆጣ ምን ያመናቅርሻል ብላ ስትናገር ዳኒ ኤደንን የሚቆጣት ወይንም ደግሞ የሚናገራት ሰው ስለማይፈልግ ያ ማለት ስለሚወዳት ስለሚያፈቅራት ቲናን እጅግ በጣም ተቆጥቷታል። አንቺ ምን አገባሽ? ለምንድነው እንደዚህ የምትናገሪው? ዝም በይ በማለት እንግዲህ በኤደን ፊት ቲናን ተቆጥቷታል ማለት ነው። ከቤት እንደወጣች ለዚያች ለማትታወቅ ብለህ እንዴት እኔን ትቆጣኛለህ? ለምንድነው እየተቆጣኸኝ? በማለት እንግዲህ ቲና ዳኒን ደግማ ጠይቀው ነበረ። አንቺ ምን ሆኖች ነው? አሁን ራሱ ቤቱ ያንቺ እንደሆነ ያንቺ እንዳልሆነ እያወቅሽ ራሱ ትከራከሪያለሽ። ለምንድነው ጸባይሽን አሳምረሽ የማትቀመጪው? ሲቀጥል ደግሞ ከእነሱ የሚመጣው ቤት እንግዳ አንቺ ማክበር አለብሽ። ገና ሌላ ሰው መጣ ብለሽ እንዴት ነው ከእንግዳ ጋር ወይንም ደግሞ ከማታውቂው ሰው ጋር እንደዚህ አይነት ቃላቶችን የምትናገሪው? ለምንድነው ነገሮችን ረጋ ብለን የራሳችን ሀሳብ የማናሳካው? በማለት እንግዲህ ጠይቋታል ማለት ነው። ሆኖም ግን አንተም እንደነሱ እየመሰልከኝ ነው፣ በጣም ብዙ ቃላቶችን እየተናገርከኝ፣ አሁን ሽማግሌውን እኔ ማጥፋት እፈልጋለሁ፣ እንድትተባበረኝ እፈልጋለሁ በማለት እንግዲህ ዳኒን ስታናግረው ነበር። ዳኒ በእርግጥ ከበፊቱ የተነሳ አሁን ላይ እንግዲህ ሽማግሌውን እየጠለው መጥቷል ማለት ነው። በፊት በጣም ያዝንለት ነበረ፣ ብር ለማግኘት በጣም ብዙ ነገሮችን ከቲና ጋር ሆኖ ቢጣጣርም በእርግጠኝነት ከቃሌብ ጎን ወይንም ደግሞ ከሽማግሌው ጎን ነበር ማለት ነው። በትንሹም ቢሆን እንደዚህ ለምን ክፉ ነገር ታደርግባቸዋል በማለት በጥቂቱም ቢሆን ስለነሱ ይቆረቆራል። ሽማግሌውም ይህን ነገር እንትን አላለም። ለኤደን ራሱ ሲናገር ነበረ፣ ያው ሌባ ነው ወይስ አይደለም? በቃ እኔ እንኳንም ብሩን አልሰጠው፣ ወደ ትክክለኛ ህይወቱ እንዲመጣ ፈልጋለሁ። ራሱ ሰርቶ ማግኘትን ማወቅ አለበት። ትክክል ነው የወሰድከው አባዬ በማለት እንዲሁም ደግሞ ከቲና እሱ በጣም ደግ ነው፣ ምክንያቱም እሷ በጣም ክፉ ነች፣ ዳኒ ግን ትንሽ ቢያንስ ከሷ ይሻላል በማለት እንግዲህ ሽማግሌውም ስለ ዳኒ ሲመሰክር ነበር ማለት ነው። ትሁት ደግማ ጠይቀዋለች ሽማግሌውን፣ አባዬ አሁንስ ምን አሰብክ? አሁን እኮ በጣም ብዙ ነገሮችን ሊያጠቁህ ይችላሉ። ስለዚህ ከወደፊቱ ምን አሰብክ? በማለት ከቃሌብ ጋር በመሆን አንድ ላይ ሽማግሌውን ጠይቀውት ነበር። በቃ እንጠነቀቃለን፣ ምን ሊያደርጉ ይችላሉ? የእነሱ ነገር መቼም አያልቅባቸውም፣ ዝም ብለን ማየት ነው በማለት እንግዲህ ወስኗል። ግን አሁን ላይ እንግዲህ ያው ቲና ምን ለማድረግ እንደወሰነች በጣም ከባድ ነው። ያው ዳኒም እንደዚሁ በነገራችን ላይ ሽማግሌውን የመጉዳት ሀሳብ አለው ማለት ነው። ግን አሁን ላይ በንዴት እንግዲህ በመጨረሻ ፓርት ላይ ተናዶ ኤደን ነች ወደዚህ ቤት የምትመጣው ወይንም ደግሞ ኤደን ነው ሽማግሌው ለቃሊብ ሊያጋባው የወሰነ። ስለዚህ እሱን ነገር ደግሞ በፍጹም ማድረግ የለባቸውም በማለት ቀጥታ በመናደድ ሄዶ ነበር። እንግዲህ ቃሊብን አንገትን ይዞ ለምንድን ነው እያለ እንግዲህ ሲያስጨንቀው የነበረው። ቀጣይ ፓርት ምን ሊሆን ይችላል፣ ምን ይፈጠራል የሚለውን ነገር ሁላችንም በጉጉት የምንጠብቅ ይሆናል። በእርግጠኝነት ያው ኤደን የቲናንና እንዲሁም ደግሞ የዳኒን ቅሌት በቅርቡ የምሰማ ይሆናል ማለት ነው። ቲና ይህን ነገር ስትሰማ እጅግ በጣም ነው የምትናደደው። ምክንያቱም ደጋግማ ይህን ሁሉ የምሰራው የማደርገው ገንዘብ ለማግኘት የምተገውም ከአንተ ጋር ደስተኛ ሆኖ ለመኖር ነው። ዳኒ ለምንድን ነው ለአንተ መሆኑን እንደዚህ ምለፈው ለምን አይገባህም? እያለች ደጋግማ ስትናገር ነበር። መጨረሻ ላይ እንግዲህ ያው ለራሱና እንዲሁም ደግሞ ኤደን ፍቅረኛው እንደሆነች ከሷ ጋር ገንዘብ ወስዶ ከኤደን ጋር
ትክክለኛ ህይወቱን ለመኖር እንዳሰበ ስትሰማ እጅግ በጣም ነው የምትበሳጨው። እንግዲህ መልካም መቃጠል እያልነኛም እንግዲህ ቲናን እንትን እንላለን ማለት ነው። በነገራችን ላይ ቲና በጣም ተንኮለኛና በጣም መርዝ ነች ማለት ነው። ስለዚህ እሷ መጨረሻዋም እንደዛ መሆን አለባት። እጅግ በጣም ብዙ ነገሮችን መክሰር አለባት ብዬ አስባለሁ። ሽማግሌውም ይህን ነው የሚያስበው። በጣም ብዙ ነገሮች ጎርተዋለች። መጨረሻዋ ግን ይህ ነገር እንደማይሆንና እሷ የከሰረ ሀሳብ እንደያዘች ነው እንግዲህ የምናየው ማለት ነው። በእርግጠኝነት ያው ዳኒም እጅግ በጣም ይበሳጫል። ግን ደግሞ ዳኒ በነገራችን ላይ በኤደን ከመጡ ወይንም ደግሞ ኤደንን ቃሊብ ለራሱ ካደረገው እጅግ በጣም ውሳኔው ከባድ ነው የሚሆነው። አሁን መልካም ነው፣ ያኔ የከፋ ልብ የለውም። ወደፊት ግን እጅግ በጣም ነው የሚናደደው የሚበሳጨው። ቤተሰቡን በሙሉ አጋየዋለሁ ብሎ ሲናገር ነበረ ማለት ነው። ስለዚህ ያው ከቃሊብና ከሽማግሌው ላይ ወደ ውሳኔ የሚገባ ይሆናል ኤደንን ከወሰዱበት ማለት ነው። ግን ደግሞ ባይወስዱበትም በሆነ ምክንያት በጣም ውስጡ እንዲቃጠል እንደሚያደርጉት ተስፋ እናደርጋለን። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።